የሻሽመኔ ከተማና የምዕራብ አርሲ ዞን ነዋሪዎች የጉባ ብስራቶችና የመደመር መንግስት ትሩፋቶች በሚል መሪ ቃል በሻሽመኔ ከተማ ህዝባዊ የውይይት መድረክ አካሂደዋል። የውይይት መድረኩን የኢፌዴሪ የውጭ ጉዳይ ሚኒስትሩ ዶክተር ጌዲዮን ጢሞቴዎስና የአማራ ክልል ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊ አቶ ይርጋ ሲሳይ የመሩት ሲሆን የኦሮሚያ ክልል ከፍተኛ አመራሮችና የተለያዩ የማህበረሰብ ክፍሎች ተሳትፈዋል። በመድረኩ ላይ የመነሻ ጽሑፍ ያቀረቡት የሻሽመኔ ከተማ ከንቲባ አቶ አዳነ ተክለ ጊዮርጊስ መንግስት የህዝቡን የልማትና የመልካም አስተዳደር ጥያቄዎች ለመመለስ ከህብረተሰቡ ጋር ባከናወናቸው ተግባራት ተጨባጭ ውጤቶች መመዝገባቸውን ተናግረዋል። የውይይቱ ተሳታፊዎችም መንግስት በከተማና በገጠር ላከናወናቸው የልማት ስራዎች እውቅና ሰጥተዋል። በሰባት ዓመት ለዛውም ፈተና ጦርነት ውስጥ አንድም ጊዜ ሰላም ሳያገኝ እንደ ሀገር እያመጣ ያለውን ለውጥ እንደግፋለን። ከመንግስታችንም ጎን ነን፣ የልማቱን ደጋፊ ነን። ብልጽግና ፓርቲን እውነቴን ነው የምለው፣ ፀሐይ እንደበራልን ነው እያየን ያለነው። ፀሐይ በራልን ነው የምንለው። ማለትም በልጆቻችን ስንመራ ዛሬ እንደገና እንደ አዲስ እንደተወለደን እንቆጥረዋለን። ከተማም እየሰፋች አስፓልቶችም እየተስተካከሉልን ነው። ይሄ ትልቁ ደስታችን ነው። በሻሽመኔ ከተማና በምዕራብ አርሲ ዞን የተለያዩ አካባቢዎች የተከናወኑ የልማት ስራዎች የህዝብን ተጠቃሚነት ያረጋገጡ ቢሆንም አሁንም ትኩረት የሚሹ ጉዳዮች ስለመኖራቸው በነዋሪዎች ተነስቶ ምላሽ ተሰጥቶበታል። አሁን የሻሸመኔ መግቢያ በር አምስት ነው። ከአምስቱ ይሄ የባሌ መስመር አስፋልት የለውም፣ አልተሳካም። መውጫ መግቢያ የለውም። ከኛ በላይ ነው። ሻሸመኔ ከዚህ በፊት ከነበራት የቆዳ ስፋቷ እጅግ በእጥፍ ነው የጨመረችው። ያ ደግሞ ሲሆን እሷን የሚመስል ስታዲየም ሊኖራት ይገባል። ሲራሮ እየተቸገሩ ነው በውሃ። ለምንድን ነው መንግስት ያላያቸው? ለምንድን ነው ልማት ወደ እነሱ ጋር ያልገባው? እናንተ ያቀረባችኋቸው ጥያቄዎች ከውሃ ጋር፣ ከመንገድ ጋር፣ ከከተማ ልማት ጋር፣ ከመሰረተ ልማት ጋር የተገናኙ ጥያቄዎች እንደ ጥያቄው ባህሪ እንደ መንግስት እቅድና አቅም እየታዩ ምላሽ ያገኙ ዘንድ የተነሱትን ጥያቄዎች በአግባቡ ይዘን በቀጣይ ውይይት የምናደርግባቸው ለሚመለከታቸው ውሳኔ ሰጪ አካላትም የምናቀርባቸው ይሆናል። አባ ሲንቄ አባ ገዳ ሸኔ በሰላም እንዲመለስ አድርጎ በሰላም እየተመለሱ ፊት ይረበሽ የነበረው ወረዳ ሰላም እያገኘ ነው ያለው። ፋኖስ ምን ላይ ነው ያለው? ጥያቄ ጠይቃለሁ። አማራ ክልል ላይ የደረሰው ጉዳይ በእናንተ የደረሰባችሁ ጉዳይ ነው፣ ልዩነትም የለውም። አማራ ክልል ያለ ጽንፈኛ ከኦሮሚያ ክልል ካለ ጽንፈኛ ሀሳቡም ድርጊቱም በአሁኑ ጊዜ አሁናዊ ሁኔታው ልዩነት የለውም። እዚህ ያለውን ነገር ስታግዙ እዛም ይፈታል። አማራ ክልል ያለው ችግር ሲፈታ እዚህም ብዙ ነገር ይፈታል ማለት ነው። የመደመር መንግስትና ገዢው ፓርቲ በህዳሴው ግድብ የተሰሙ የጉባ ብስራቶችን እውን በማድረግ የህዝብንና የሀገርን ዘላቂ ተጠቃሚነት ለማረጋገጥ እየሰሩ መሆኑን የገለጹት የውጭ ጉዳይ ሚኒስትሩ ዶክተር ጌዲዮን ጢሞቴዎስ ይህን እውን ለማድረግ በትብብር መስራት እንደሚገባም ተናግረዋል። ህዳሴው ያበሰረውን አዲስ እውነታ ለማስቀጠል በዛ የሰነቅነውን ተስፋ እውን ለማድረግ ለሀገር የማዳበሪያ ፍላጎት ከሞላ ጎደል ምላሽ መስጠት የሚችል የማዳበሪያ ፋብሪካ ስራ ተጀምሯል። ግዙፍ የአውሮፕላን ማረፊያ ብቻ ሳይሆን የአውሮፕላን ማረፊያው ዙሪያ ራሱን የቻለ ከተማ እንቅስቃሴ ተጀምሯል። የኒውክሌር ኃይል ማመንጫ ስራ እንቅስቃሴ፣ ተግባራዊ እንቅስቃሴ ተጀምሯል። እነዚህንና መሰል የሀገርን አጠቃላይ ነባራዊ ሁኔታ መለወጥ የሚያስችሉ የተለያዩ የልማት ውጥኖችን ይዘናል። ከተባበርን ኢትዮጵያን አንድ ላይ ከመጣን በሃይማኖት ሳንከፋፈል፣ በብሔር ሳንከፋፈል አንድ ህዝብ አንድ ላይ ሆነን አንድ ዓላማ ይዘን ከተደመርን ምላሽ መስጠት እንችላለን ብለን ቁርጠኛ አቋም አለ። የውጭ ጉዳይ ሚኒስትሩ ዶክተር ጌዲዮን ጢሞቴዎስና ሌሎች ከፍተኛ አመራሮች የሻሽመኔ ከተማ መሶብ የአንድ ማዕከል አገልግሎት መስጫንም ተመልክተዋል።